ረስክልኝ ባልኩኝ ሰዓት ወንጀል ውስጥ ልትገባ አልፈልግም። እነዚህ ሰዎች ወንጀል ነው የሚሰሩ። ስለዚህ ከዚህ ወንጀል እንዳትገባ ብሎ ሲመክረው ጊዜ አንተ ማነህ? ለምን እንደዚህ ነገር ታረጋለህ? ከአሁን በኋላ ለእኔ ከተናገርከኝ አጠፋሃለሁ፣ እገልሃለሁ ብሎ ከነ ኤፍሬም ጋርና ከነ መሳይ ጋር ተመሳጥሮ ወንድሙን ያስፈራራሙ ነበረ። ወንድሙ ደግሞ ትላንት አስተምሬው አሳድጌው ጥሩ ቦታ ድርሼው ዛሬ ከጎኔ ሆኖ ይሰራል ያግዘኛል ባልኩኝ ሰዓት እንዴት ከባዳ ከማያውቃቸው ሰዎች እኔ ካስተዋወኩት ሰዎችን ጀርባ ሰጥቶኝ ከእነሱ ጋር እንዴት ያስሄድብኛል ብሎ በጣም ተናዶ መከረው። ቤት ያሉ እህቶቹም ደግሞ መከራ እንዲመክሩ ተደረገ። ምክንያቱም በእናትና በአባት ይገናኛሉ። ያ አንድ ወንድማችን ደግሞ ያጎታቸው ልጅ ነው። ብቻ ከእነሱ ጋር እናትም አባት ሲሌላቸው አባትም እናት ሆኖ ነው የሚያሳድጋቸው ነበረው። እነሱም ግን ሊሰሙ አልፈልጉም። ለወንድማቸው ነው የደገፉት ነበረው። በመጨረሻ ጠጥቶ ከመጣ በኋላ ወንድሙ ፊት ለፊት ጠበቀው። ያው የተሰራ ሴራ ነው። ገፍትሮት ወደቀ። ከዛ ሞተ ብሎ እህቶቹ ጮሁ፣ አለቀሱ። ሁሉ ነገር ተዘጋጅቶ ተቀነባብሮ የተቀመጠ ነገር ስለሆነ ከዛ የኤፍሬም ሰዎች 3 ሰዎች በር ላይ ጠብቀው ነበር። እነሱ መጡ፣ ይዘውት ወጡ። ይዘውት ወደ አዳም እንደሄደና አዳም ለ3 ወር አንድ ሆቴል እንደተቀመጠ ተናግሮ ነበር። ከዛ ይህ መረጃ በሙሉ እጁ ላይ ከገባ በኋላ ሚስጥር ከያዘ በኋላ ሂዶ አናገራቸው። ይሄ ነገር ተናገሩ። ከዛ ይዞት ቤት ነው የመጣው ነበረው። እንደውም ትላንት ይዞት ቤት ሲመጣ ጊዜ አትወስተውም፣ ወንድማችን እንፈልገዋለን፣ ለምን ትወስተዋለህ ብሎ ነው የያዙት ነበረው። 1 አመት በሙሉ ጥቁር ልብስ ለብሶ ውጭ እንዳይወጣ ምንም አይነት ስራ እንዳይሰራ ከጓደኞቹ እንዳይገናኝ ውጭ ልውጣ ስላቸው ጊዜ አይ አንተ ጸባይህን ስለማይረዱ እብድ ስለሆንክ ሌላ ነገር ያደርጋሉ፣ ያስይዙሃል፣ ለፖሊስ ይናገራሉ፣ ወንድሙ ገለዋል ብሎ ለፖሊስ ሊያስይዙህ ስለሚችሉ እንደኛ ስለማይረዱ ቤት ውስጥ ቁጭ በል ብለው ነው ቤት ውስጥ ቁጭ ምለው ነበረው። አንድ ቀን ወጥቼ አላቅም። ኃይለኛ ቃላት ይናገሩኛል። አንተ እብድ ነህ፣ ወንድማችን የገደልከው አንተ ነህ ይሉኛል። አማሌን ትገባለህ ወይ? አማሌን እንውሰድህ ወይ ይሉኛል። ብዙ ኃይለኛ ቃላቶች ነው የሚናገሩኝ። አንድ ቀን ከጥቁር ልብስ ወጥቼ አላቅም። እነሱ እንደፈለጉ ይዝናናሉ፣ ይወጣሉ። እኔ እንኳን ትንሽ ዞር ብዬ ልምጣ፣ ወክ አድርጌ ልምጣ ስላቸው አይሰጡኝም ነበር። አንተ ካገኘሁኝ በኋላ ብዙ እረፍት አግኝቻለሁ። አንተ እብድ አይደለህም፣ አይምሮህን ጤነኛ ነው፣ ምንም አልሆንኩም ትለኛለህ። እነሱ ግን አይምሮ በሽተኛ ነህ፣ ትስታለህ፣ እንደዚህ ትላለህ ብሎ 1 አመት በሙሉ አሰቃይተውኛል ብሎ ለሉልን ነው ያመሰገነው። ሉል ደግሞ 3 ቀን በሙሉ እሱ ጋር አስቀምጦት ዶክተር እንዲያዩት ያኔ ጭንቀት ነው የለቀቀበት። ምክንያቱም 1 አመት በሙሉ ወንድምህ ገለሃል ብሎ ነው ይሄ በሙሉ የተደረገው ነበረው። ግን ወንድሙ ገሎት ሳይሆን አውቆ ገለሃል ብለውት አዋሳ የአቶ ኤፍሬም አንዱ ድርጅት አዋሳ አለ ተባለ። እዛ አዋሳ ሂዶ ነው የሚሰራው ነበረው። ግን እነዚህ ትላንት ለፍቶ ደክሞ ያሳደጋቸው ያጎቱ ልጆች በሙሉ እሱም ያ ትንሽ ሞተ የተባለው ከእህቶቹ ጋር ተመሳጥሮ ይሄ ወንጀል ሰርቶ ይሄ ልጅ በቁሙ እንዲሞት እንዲሰቃይ የአእምሮ በሽተኛ እንዲሆን ያሳደጋቸው ለፍቶ ያስተማራቸውን እንደዛ አድርጎ ቤት ውስጥ አስቀመጡት። እነሱ ግን እንደፈለጉ ሲዝናኑ ያን አዋሳ ተቀጥሮ በከፍተኛ ደሞዝ ይሰራል። እነሱ ደግሞ እዚህ ጋር አዲስ ቤት ተሰጥቷቸው አዲስ መኪና ተሰጥቷቸው እንደፈለጉ ይዝናናሉ። እሱ ግን የቤት እስረኛ አድርጎ ነው ያሳገቱት ነበረው። አልሙሄም እንኳን ደስ አላችሁ ወንድማችን። ወንድሙ ያጎቱም ወንድሙ አይደለም፣ ያጎቱ ልጅም አልገደለም። ያጎቱ ልጅ ይሄ በሙሉ የተሰራ ድራማ ነው። ይሄ ድራማ በሙሉ የሰራው ደግሞ ኤፍሬምና አቶ መሳይ የሚባለው ናቸው። ያጎቱ ልጆች በሙሉ ነው፣ እህቶቹ ናቸው። ይሄ ድራማ በሙሉ የሰው ግን ትላንት ሊያስመስሉ ምንድን ነው ያሉት? ወንድማችን አትወስተውም፣ ወንድማችን ከየ ጋር ይቀመጥ፣ ያ ወንድማችንን አተነው፣ ግን ይሄ ወንድማችን እናጠው አንፈልግም፣ እሱ ከሌለኛ መኖር አንችልም አለ። እሱ መኖራቸው ግን እነሱ ሚስጥራቸው ሊወጣ ስላልፈለጉ ነው። ከዛ የአይምሮ በሽተኛ ና ወንድምህን ገለኸዋል በማለት ሁሌ ያሰቃዩትና እጁ ላይ ያለ ዶክሜንት እያንዳንዱ ተቀብሎ ለአቶ ኤፍሬም ሊያሰጡት። ምክንያቱም ያ ዶክሜንት አቶ ኤፍሬም ዘብጥ የሚያወርደው ዶክሜንት እንደሆነ ስላወቀ ነበር። ስጠኝ ብሎ ሲጠይቀው ጊዜ ነው መሰለኝ አልሰጥም፣ ይሄ ሰዎቹ ናቸው፣ ብዙ ባለ ሀብቶችን ንብረታቸው ይቀማቸውና ይከዳቸዋል ብሎ ተናግሮ ነበረ ከትላንት ወደ ቪዲዮን ካያችሁት። ስለዚህ ያ ዶክሜንት ስለያዘበት ነው አቶ ኤፍሬምን ይሄን በሙሉ ያደረገው ነበረው። ለማንኛውም ወንድማችን ከአመታት በኋላ በሉል አማካኝነት በሉል ጀግንነት ዛሬ ነጻ ወጥተዋል። ነጻነቱ አውጀዋል። በበዓሉ
በአመት በዓል ምድር ደስተኛ ሆነዋል። አመት በሆኑ ሲያለቅስ የነበረው ወንድማችን ዛሬ ደስተኛ ሆነዋል። ግን ይሄ ወንድሙ ስጦታዬ ምንድን ነው? ስጦታ እሰጥሃለሁ፣ በአመት በዓል ምድር ስጦታ እሰጥሃለሁ ብለህ ነው ከእህቶቼ ነጥለህ እዚህ ያመጣኸኝ የነበረው። ግን በእርግጥ አንተ ጋር ከመጣሁኝ በኋላ ብዙ ደስታ፣ ብዙ ነገር አይቻለሁ። ጤነኛ ነኝ እና እነሱ የሚያወሩት ሌላ፣ አንተ የምታወራው ሌላ። ከአንተ ጋር ሳወራ ውስጤ እረፍት ያገኛል፣ በቃ ደስ ይለኛል። ከእነሱ ጋር ደግሞ ጭንቅ ብቻ። ለምን? ጭንቀት ስለሚለቁብኝ። ስለዚህ አሁን ስጦታዬ ሊየውና እህቶቼ ጋር ልሂድ፣ ማንም የላቸውም ነው ብሎ ነው ያዘነው ነበረው። ግን እህቶቹ በቆሙ እንደገደሉት አላወቀም ነበር። ለቅርብ ሰው ነው አንዳንዴ ጠላት ሆኖ የሚመጣብን። ጠላት ስንጠብቅ ራሳችን ጉያችን ውስጥ ያለ ዘመድ የተባለ አዝመድ የተባለ ለራሳችን ጓደኝ የተባለ ነው ለእኛ ጠላት ሆኖ የሚቀርበን። ስለዚህ ይሄ ልጅ ይዞለት ወንድሙ ይዞለት ሲገባ ጊዜ ራሱ ስትሆኑ የወደቀው አላወቀም። ሄኖክ አንተ ነህ ወይ እንዴት ብሎ በጣም ነው ያለቀሰው ነበረው። ከዛ ራሱ ስትወደቀ ልዑል ውሃ ሰጥቶ በስንት መከራ ነው የተነሳው። ከተነሳ በኋላ ራሱ ስቶ ስለወደቀ እኔ እብድ አይደለሁም፣ እኔ ጤነኛ ነኝ፣ እኔ እብድ አይደለሁም ብሎ ነው የሚያለቅሰው ነበረው። ያ ምንድን ነው እዛ እህቶቹ ስለሚሉት እብድ ነህ አንተ፣ አታውቅም፣ ጤነኛ አይደለህም፣ አይምሮህን ስተዋል፣ በደንብ አታስብም፣ አብደሃል ብሎ ስለሚሉት በሄደበት በሙሉ እኔ እብድ አይደለሁም ነው። ገና ለገና ሰው ሲያይ ጊዜ እኔ እብድ አይደለሁም ጤነኛ ነኝ ብሎ ነው የሚያወራው። በዚህ ልክ ነው አይምሮን እንዲስት፣ ሁሌ እብድ እንደሆነ እንዲሆን፣ ልቡን እንዲሰብር ነው ያደረጉት። አልሙሂም ካየው በኋላ ለምን እንደዛ እንዳደረገ ሲጠየቅ ሄኖክን ይሄ በሆኑ የእህቶች ግፊት ነው። በቃ ይሄ ማነው አቶ ኤፍሬም ይህን ያህል ብር የሚሰጠን ከሆነ ለምንድን አንተ ሐዋሳ ሂደህ ማሰራው? ምን ችግር አለው? እሱ ከኛ ጋር ይቀመጥ፣ በቃ አንተ ነው ገለኸዋል ብለን እናሳምነዋለን። አንተ ሐዋሳ ሂደህ ስራ፣ ቤት ይሰጠን ብለው እህቶች ያሳምኑ። እኔ ለእህቶች ግፊት አለብኝ፣ ለአቶ ኤፍሬም ግፊት አለብኝ። መሳይም እንደዛ መሳይ ድሮ ወንድሜና መሳይ አንድ ላይ ነው የሚሰሩት የነበረው። አንድ መሳይ ነው በቃ እንደዚህ ብለህ ማወጅ አለብን፣ እንደገደለው እሱ ገደለህ ብለን እናደርጋለን፣ አንተ ሞትኩኝ ብለህ ማወጅ አለብህ፣ ከዚህ ሰፈር ትሎ መውጣት አለብህ ብለው እነሱ አሳምነው ነው ይሄ ነገር ያደረኩት። ግን ዋናው የዚህ ነገር ጣንሻሹ እኔ እንደሞትኩኝ እሱ የቁም እስረኛ እንዲሆን ከቤት እንዳይወጣ በቃ በአንተ እጅ ነው የሞተ ተብሎ እንዲያምን ያደረጉት እህቶቼ ናቸው። እኔ አይደለሁም፣ ምንም ማድረግ አልችልም። ስለዚህ አሁን ቤት አለን፣ መኪና አለን። ከትንሽ ጊዜ ቆይታ በኋላ መጥቼን አንተ አድገለት ከኝ ማውቄ ነው ብር ለማግኘት ነው ብዬ ልነግረው ነበረ። ተገድጄ ነው የቦሙን ተገድጄ ነው ያደረኩት። ከሞተ በኋላ ጨርቁ ጥሎ መንገድ ላይ ከሄደ በኋላ ነው እነሱ ሀብታቸው ካከማቸው በኋላ አለሁኝ ብሎ ሊመጣ። ምን አገባቸው? ሲጀምር ያጎታቸው ልጅ አይደል? ያጎታቸው ልጅ ስለሆነ እሱ ወንድሞቼ እህቶቼ ነው የሚላቸው። ግን እነሱ እንደ ባዳ ነው የተጫወቱበት። እንኳን ባዳም እንደዚህ ያደረግም ባዳም እንደነሱ አያደርግም። አንድ ቀን ያበላችሁት ባዳ እንኳን ያስታውሳቸዋል። እነሱ ግን አስተምሮ አብልቶ ጥሩ ስራ እንዲሰሩ አድርጎ ከእናቱ ትቶ እነሱን የካደመ ያለ፣ እነሱ ያበላ ያለ፣ እነሱ የቤት ኪራይ የከፈለ፣ የእነሱ ምግብ የቻለ፣ እነሱ ትምህርት ቤታቸው የከፈለ፣ ዛሬ ግን በቁም እንዲሞት ነው ያደረጉት። አንተ እብድ ነህ፣ አንተ አማኝ ትገባለህ ብሎ የቃላት ውርጅብኝ ያወረዱበት። እንኳን እነሱ የሚናገሩት ቃላት እኔ አልናገርም፣ በካሜራ ፊት አፍራለሁ ነው ያለው። ግን ዛሬ ሉል እኔ አላቅም፣ ብቻ ሁሌ ጤነኛ ያርገህ አላህ፣ እድሜና ጤና ይስጥህ። በዚህ ልክን ማስደሰት ትልቅ ነገር ነው፣ በጣም ትልቅ ነገር ነው። በመጨረሻ ግን ራሱ ካረጋጋ በኋላ ለምን እንደዚህ ነው ያደረገው? ለምን ሙተሃል የተባለው ምክንያቱ ምንድን ነው? እኔ ለእናንተ ክፉ ነኝ ወይ ለእናንተ መጥፎ ነገር ሰድቻለሁ ወይ ብሎ ነው አንገቱ አንቆ የያዘው። ግን ልዑል ለምን እንደዚህ ታደርጋለህ? አሁን አንተ ነጻ ወጥተሃል። ማንም አይገደልከው ሰው የለም። አይምሮህን በሽተኛ አይደለም። በቃ ለብር ተብሎ ነው ይሄ በሙሉ የተደረገው። ስለዚህ ወንድምህ ወይስ ያጎትህ ልጅ አልሞተም በህይወት አለ ብሎ ነው ልዑል ተቆጦት ከዛ ጋር እንዲወጣና በቃ እሱን እንዳያየው ነው የተደረገው። ብዙ ሰው እንደዚህ የሚያደርጉ ሰዎች አሉ፣ ለብር ብለው። በተለይ የአቶ ኤፍሬም ዙሪያ ያሉ ሰዎች ብዙዎቹ ለብር ብለው የሰውን ህይወት የሚቀሙ የሰውን ንብረት የሚቀሙ ሰዎች አሉ። አሁን ይሄ ልጅ አመት ሙሉ ጥቁር በጥቁር ለብሶ ወንድሙ ይሞተዋል ብሎ ቤት ውስጥ መቀመጥ፣ ሁለተኛ ደግሞ ሺልበስ ይቀመጥ ችግር የለውም። ግን እንኳን አንድ ጊዜ ውጭ እንዳይወጣ ከማንም ሰው ጋር እንዳይገናኝ ምን ተደረገ? በዛ ሰዓት የሰፈር ሰው እንዳያቅ አድርገው ወንድማችን ሄኖክ ሙተዋል ብለው ሬሳው ክፍለ ሀገር ነው መኪና ጭነው ክፍለ ሀገር ሄዱ። ለምንድነው ክፍለ ሀገር የምትሄዱት? እዚህ ለምን አይቀበርም ሲባል የሰፈር ሰው አይ አጎቶቻችን ክፍለ ሀገር ስላሉ ግዴታ እዛ መሄድ አለበት ብለው ነው አውቆ ለቅሶ ይዘው ወደ ገጠር የሄዱት።
እሱ ወደ አዋሳ ሸኙትና እህቶቹ ገጠር አጎታቸው ጋር ሄደ። ይሄ ነው ልጅ ደግሞ እንዳያቅ ደግሞ አዳማ ተሸኘ። ለአንድ ወር ድራማ ሰርተው ነው። እሱ ግን 3 ወር በሙሉ አንድ ሆቴል ውስጥ ቁጭ ብሎ መከራውን አይተዋል። የእነሱ ስልክ እንዳይሰራ ተደረገ። የእሱ ስልክ ተቀማ። ማንም እንዳያይ። ሰው እንደዚህ ክፋት ያስባል? ለብርብሩ በዚህ ልክ ክፋት? ኧረ እንደናንተ በእናንተ ሴት ተብሎ መጠራቴ በጣም ነው ያፈርኩት። በጣም ነው ያሳፈረኝ። እናንተም አሁን ሴት ናቸው፣ እኛም ሴት ተብለን እንጠራለን። ሴት ልጅ ለብር ብላ በዚህ ልክ አረመኔ ትሆናለች? በዚህ ልክ አዳማ 3 ወር አሰራችሁት። ግን እዚህ መጥቶ ከማንም እንዳይገናኝ ሁሌ ደግሞ የቃላት ውርጅብኝ ስትወርዱበት። ዱላ እኮ ይሻላል ከቃላት ውርጅብኝ፣ ዱላ ይሻላል። አሁን እናንተ ሴት ናችሁ፣ ትወልዳላችሁ፣ እናት ትሆናላችሁ። ነገ ወንድ ልጅ ትወልዳላችሁ። እናንተ ሴት ናችሁ። ሴት ልጅ እኮ ሩህሩህ እኮ ናት። ሴት ልጅ እኮ እናት እኮ ናት። እናት እንዴት ትጨክናለች በዚህ ልክ? በተለይ ትልቋ አረመኔ መሆኗ እዛ አነጋገሯም ያስታውቃል። የመጨረሻ አረመኔ መሆኗ ማለት ነው። አለሙሂም ወንድማችን ነጻ ስለወጣ አይምሮን ስለታደሰ አይምሮን እንዲታደስ ስላደረግከው ሉል ከልብ እናመሰግናለን። ወንድማችንን ደግሞ እንኳን ደስ አለ። መቼም ከተጎዳን በኋላ ከጨለማ በኋላ ብርሃን አለ እንደሚባል አመት በሙሉ ተጎድተሃል፣ ተሰቃይተሃል፣ አልቅሰሃል። የቃላት ውርጅብኝ አይምሮህን አይሰራም፣ እብድ ነህ፣ አማሌት ትሄዳለህ ብለው ነበር። ዛሬ አንተ ደስተኛ ነህ። እነሱ አፈሩ። እነሱ አንተ የታሰርክበት በላይ ነው የሚታሰሩት። ደስተኛ እንደሆኑ ዛሬ ያለቅሳሉ። አንተ እንዳለቀስ ከአሁን በኋላ 1000 ዓመት ደስተኛ ሆነህ ነው የምትኖረው። እንኳን ደስ አለ። በርቱልን። አመሰግናለሁ። ላይክ፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱን። መልካም ቀን